ዛሬ የምንገኘው ታሪካቸውን ስንሰማ የምንኮራባቸው ታላቁ አባታችን ቀኛዝማች እሸቴ አስፋው መኖሪያ ቤት ውስጥ ነው። ተቀደሰ የተባረከ ፍሬ ነበረው። የቀኛዝማች እሸቴ ድግስ መቼ በደረሰ ብለን እንጓጓ ነበር። እርጉዝ መንገድ ላይ አይቶ ያቺ ከሌ ልጅ ወለደች፣ እስቲ ማር ይዛችሁ ሂዱ፣ እስቲ ጸዲቅ ውሰዱ። ንጉሱ ኃይለ ሥላሴ ይመጡ ነበር። ለመስከረም ማርያም አስቀድሰው ታቦት አውጥተው ነው የሚሄዱት። በዛን ጊዜ ቀኛዝማች እንደ ትልቅ አጃቢ ሆነ ከጎናቸው ነበር የሚቆሙት። ለልጆቼ ለቤቴ ሳይሉ ለቅጽኔ ህዝብ እንደ ፖሊስ ጥበቃ ነበር። ፖሊስ ጣቢያም አልነበረም፣ እሳቸው ናቸው ፖሊስ ጣቢያውን ሁሉም ያቋቋሙት። የባንዲራ ፍቅር ይኖራችሁ፣ የወገን ፍቅር ይኖራችሁ ይለናል። አንድ ገንቦ አለች፣ አንገታም ገንቦ በማር ተለውሳ ቁጥ ትላለች። ቅድና ስጠኝ ይሉኛል። ዛበጥጓ እሰጣቸዋለሁ። አንቺ ጠጭና ነው እኔ የምጠጣው ይሉኛል። ያ እንዴት ይረሳል? ታላቅ ወንድሜን እንኳን በስሙ አልጠራው። በስሙ ከጠራሁት አላከበርከው በሚል ብቻ እንቀጣ ነበር። አባቶቻችን ሊቃውን ምንድነው የምናስታውሰው ነገር? ይሄ እኮ ብዙ ጊዜ የቆየ ትውስታ ነው፣ ዛሬ ያየ ነው። የአባባን ታሪክ በመስማቴ ልጆቼ ከአንድ ዓመት ጀምሮ ነው አድዋውን ያውቃሉ። ከቤተ ክርስቲያን ሲመጣ ሰው ካጠገቡ እንኳን አብሮ ካልመጣ ወርቄ ዛሬ ብቻችንን ነው እንዴ ቁርስ መንበላ? ጠጅ ቤት የሚመጡ ሰዎች ለምን ቤት መታችሁ 2-3 ጠጅ ጠጣላችሁ ብሎ የሚከላከላባት ነው። ከሱ የተማርኳቸው ትምህርቶች ሃይማኖታችንን በአግባቡ ጠብቀን እንድንኖር፣ ሰው እንድናከብር፣ ያለን ነገር ተካፍለን እንድንበላ፣ ታላላቆቻችን እንድናከብር በፍቅር ያሳደገን መልካም አያት ነው። ለእናንተ ነው ትቼውም አልፎ ቅርስ ቢኖረኝ ትምህርት ብቻ ነው። ከኔ ሌላ ቅርስ እንዳትጠብቁ። አንድ ወቅት ላይ ግጭት ተፈጥሮ በአንድ ጊዜ ወደ 10 ሰው ተቀይሮ ወደ ሌላ ደብር እንዲሄድ ተደረገ። በዚህ ሰዓት ቀኛዝማች እሸቴ የነበሩ አስተባባሪ ለማህበራዊውም ለሃይማኖታቸውም ግንባር ቀደም ናቸውና ቀድመው ገቡና እንዴት እኛ ያሳደግናቸው ልጆች ወዴት ይሄዳሉ? እኛ ማናቃቸው እኛ ጋር መምጣት የለባቸውም። እኛ ምናቃቸው ናቸው እኛን ማገልገል ያለባቸው። ከዲቁና ተነስተው እስከ ቅስና ሊያገለግሉን ይገባልና አይሄዱም ብለው ተከራክረው አቡነ መርቆሬዎስ ጋር ሄደው ሲያበቁ እንዳስመለሱ የቅርብ ትውስታ አለኝ። ልብሳችንን እንደዚህ አድርጎ ማህተባችንን ነው የሚያየው። ክር ካላደረግን እንዴት እንደሚቆጣ ግቢ ፊት ለፊት ተቀምጦ ጠጪ ሲመጣ አያስገባ ሂድ። ወንድ ልጅ ማታ ነው መጥቶ የሚጠጣ፣ ቀን እኮ አይወጣም ከቤቱ። ካሁኔው ከጠጣ መቼ ልሰራው ነው? እዚህ ግቢ ውስጥ ማንንም ባዳ ሰራተኛ ሳይቀር እየተኳለ እየተዳረ ማዕረግ እያገኘ የሚያድግበት ቤት ነው። በግቢያቸው ውስጥ ትምህርት ቤት አንጸው አዳምና ሔዋን የሚባል ትምህርት ቤት ከቄስ ትምህርት ቤት ጀምሮ ከ1ኛ እስከ 6ኛ ክፍል የሰፈር አካባቢ ልጆች ይማሩበት ነበረ። ወደ ቂቀ ጽዮን ይታሰዩ በንጉሶሙ በመንበረ ፀሐይ ወበደብረ ኃይል ተብሎ ይወረብና በቅቅልጥ ነው የሚለው ቤቱ። እንግዲህ ደብረ ኃይል መንበረ ፀሐይ እንጦጦ ነች፣ ደብረ ኃይል ቅዱስ ራጉኤል ነው። መልካሙን ነገር ጌታዬ ይግጠመን። እግዚአብሔር መልካሙን ነገር ያድርግልን። ነየቸ ተፊታችሁም ተኋላችሁም ግብ ስበልላችሁ ሃይማኖታችሁን አጥብቁ።